በዚህ መርፌ እዚህ ጋር ከምዘራሽና በሰላም እጄን ይዘሽ ከዚህ ቤት ቀጥ ብለሽ ከምትወጪ ምርጫ አንቺ ነው። ምርጫ ማኪ በስተመጨረሻ እራሷን ለማጥፋት ወሰነች። በጣም በሚያሳዝን ነገር እኔማ ህይወት እያለ ናትናኤልን ማጣት አልፈልግም። በቃ እሷን እንኳን መግደል ባቄተኝም ራሴን አጠፋለሁ በማለት መርዝ እየጠጣች ትገኛለች። ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱን በአክብሮት ጠይቃለሁ። ይዤላችሁ የመጣሁት ድራማ አሳዛኙና ልብ አንጠልጣዩን ድራማ ይዤላችሁ ከች ብያለሁ ማለት ነው። በጣም በሚያሳዝን ነገር እንግዲህ ቤተሰቦቼ ማኪ በጣም ተናዳለች ማለት ነው። በተደረገው ነገር በፍጹም ማመን አቅቷታል ማለት ነው። ያ ደግሞ ማመን የሚያቅታት ነገር የተፈጸመው ነገር ይብን ልጅቷንም ለማጥፋት ሞክራ ነበረ። ያ ነገር ደግሞ ሊሳካላት አልቻለም። አለመሳካቱ በስተመጨረሻ ያደረገችው ጥረት ያው እሷን እንደዚህ ማድረግ ባቄተኝም ራሴን ናቲን ጥቼ እኔ መኖር አልፈልግም በማለት እንግዲህ በራዋ ላይ ወስና ትገኛለች እላችኋለሁ። ሰላም እንግዲህ በጣም በሚያሳዝን በጣም ተናዳለች ማለት ነው። ሰላምም እንግዲህ የዛች ፍቅረኛዋ ስትመጣ ያላሰበችውና ያላቀደችው ነገር ስለደረሰባት ማናት እየተባባሉ እንግዲህ ከሮዝ ጋራ ሮዙ ምንድነው እየተጫወታችሁብን ያላችሁት? ምንድነው የተፈጠረው? እባካችሁ ማወቅ ፈልጋለሁ በማለት እንግዲህ ለሁለት ምንም ብትጠይቃቸውም እኔ የማውቀው ነገር የለም እኔን ከምትጠይቅኝ ሄጅና ወንድምሽን ጠይቂ በማለት ትገኛለች ማለት ነው ቤተሰቦቼ። እና እናትየዋም በጣም እቺ የአዲሷን ልጅ በጣም ነው የወደደቻት ማለት ነው። ስትታየው ሁሉ ነገሯ ደስ ብሏታል ማለት ነው። ግን ደግሞ ማኪንም መተው አትፈልግም ማለት ነው። ማኪንም በጣም ያው ስለምትወዳትና የልጇ ሚስት እንድትሆን ስለምትፈልግ ሁለት ቦታ በአሁን ሰዓት ልቧ እየሆነ ትገኛለች ማለት ነው። እናትየዋ ግን ያው የቤቱ ፍቅረኛ ሰላም መሆኑን ብታውቅ ምን ይሰማታል የሚባለውን ነገር በጣም ነው የሚፈጠረው ነገር በጣም ኃይለኛና ከባድ ነው። ግን ደግሞ ምን ያደርጋል እስካሁን ድረስ እሷ ምንም ነገር የምታውቀው ነገር የለም እላችኋለሁ ቤተሰቦቼ። እና ምን ልላችሁ ፈልጌ ነው በጣም ናቲን በጣም ግራ ተጋብቷል። ምክንያቱም ሰላምን እኔ አንቺን ባስታውቅሽ እውነቴን ነው የምልሽ በአንቺ ላይ የሚደርሰውን ነገር እኔ ነኝ የማውቀው። ወደውን እኮ አይደለም እነሱ በአሁን ሰዓት አንቺን ላስታውቅሽ አስታውቀኝ ፍቅረኛህን አስታውቀኝ እያሉት ያሉት ከኋላ የሚመጣውን ነገር እኔ ብቻ ነኝ የማውቀው። ላንቺ ያልታየሽ ነገር ለኔ ብዙ ነገር እየታየ ነገር አለ በማለት እንግዲህ በጣም በሚያሳዝን ነገር ቤተሰቦቼ እያስጠነቀቃት ይገኛል። ሰላም ደግሞ በፍጹም ለምንድነው እኔን እንትን ማትለኝ እያለ ትገኛለች ማለት ነው። ለምንድነው እኔን ማታስተዋውቀኝ? እንዴት ነው የምትወደኝስ የምታከብረኝስ? እያለችው እያስጨነቀችው ትገኛለች። እሱ ደግሞ በፍጹም ይሄንን እናደርግ አልችልም፣ ከኋላ የሚመጣብሽን ነገር እኔ ስለማቅ እባክሽ እያለ እሷን እየለመናት ይገኛል ማለት ነው። ሰላም ደግሞ የበታችነት ስሜት እኔ ሰራተኛ ስለሆንኩና እሷን ያመጣሃት ሰራተኛ ስለሆንኩና ወይንም ደግሞ በእኔ ስለማትተማመን ነው በማለት ትገኛለች ማለት ነው። ሮዝም በጣም ግራ ገብቶኛል፣ ምንም ነገር ስለዚች ልጅ የማውቀው ነገር የለም፣ አንቺም አታውቂም እንዴ እያለቻት ጠየቀቻት ትገኛለች። በፍጹም እኔ ምንም ነገር አላቅም በማለት ይገኛሉ ማለት ነው። እናትየዋ በአሁን ሰዓት ግራ ገብቷት ትገኛለች። ሁለት ቦታ ከዚችኛቱን ግራ ገብቷት ትገኛለች ማለት ነው። ሰላምም እንደዚህ ሮዝ እያጽናናቻትና በጣም በሚያሳዝን ነገር አይዞሽ እያለቻት ትገኛለች ማለት ነው። ቤተሰቦቼ እንግዲህ ነገሮችን ለበጎ ናቸው ብዬ ነው የማስቦት ጋይስዬ። ምክንያቱም እየተፈጠረ ያለው ነገር በጣም ከባድና ልብ የሚያንጠለጥል ነገር ብዙ ነገር እንትን እያለ እየተገኘ ነው። የሚያሳዝን ነገር
ጋይሶቼ ምን ልል ፈልጌ ነው፣ ብቻ ይሄ ድራማ ወዴት እየሄደ ነው የሚለው ነገር በጣም ነው የሚያሳዝነው። በጣም በጣም ከምታስቡ በለጠ ማለት ነው። ምክንያቱም በጣም ልብ አሳዛኝ እየሆነ እየተገኘ ነው እላችኋለሁ። ምክንያቱም በአሁን ሰዓት ሰላምዬ በጣም ነው የተሰማት። እንዴት እንደዚህ ሊሆን ይችላል? እች ልጅ ማነች? እኔ እንዴት አላቃትም? በማለት እያዘነችና እያለቀሰች ትገኛለች ማለት ነው። ሮዙ ምንም ነገር እንዳታስቢልኝ፣ ወንድሜ በጣም አንቺ እንደሚወድሽና እንደሚያፈቅርሽ እኔ በስነ ስርዓቱ አውቃለሁ። እባክሽ ልትረጁ ይገባል እያለች እንግዲህ እያለቻት ትገኛለች ማለት ነው። ግን እሷ በፍጹም ልትረዳት አልቻለችም ማለት ነው። ቤተሰቦቼ እና ምን ልላችሁ ፈልጌ ነው፣ በጣም አስቸጋሪ እና በጣም አሳዛኝ ውስጥ እየሆነ ነው ማለት ነው። እናትየዋ በአሁን ሰዓት ግራ ገብቷታል። እኔ ከማን መሆን አለብኝ? እችኛውም ስትታይ በጣም ጥሩ ሰው ትመስላለች፣ ሁሉ ነገሯ ያምራል። ያችኛዋንም መተው አልፈልግም በማለት እንግዲህ በፊት የወሰነችው ውሳኔ ፍቅረኛዋን ብታስታውቃት የሆን ከባድ ውሳኔ ለመወሰን ነበረ። ግን ደግሞ አሁን ስታያት በጣም ደስተኛ ስለሆነች ማኪ በጣም ከብዷታል ማለት ነው። ምክንያቱም እናትየዋ ነች በፊት እየረደቻት ያለችው ማለት ነው። ማኪም በፍጹም ናቲም በፍጹም ለማኪ ምንም ነገር ፊት እየሰጣት አይደለም። በፍጹም በጭራሽ። በጣም ላይኑ ራሱ ማየት ነው የሚያስጠላው ማለት ነው። ግን እሷ ደግሞ ይሄንን ነገር አልተረዳችም። ያው አይኗን በአጥባ የፍቅር አንዳንዴ ከባድ ነው አይደለ? ቤተሰቦች ያው ስላችሁ የቱን አክል እንኳን በግድ የለም። ለሰው ልባችሁን እኮ መክፈት ያለባችሁ ሁለታችሁም ስትዋደዱ ነው። ያኔ እሱም የመውደድ ሀሳብ ሲኖረው ነው የምትወዱት እንጂ የራሳችሁን ስሜት ብቻ ይዛችሁ ሄዳችሁ በጣም ከባድ ነው። አሁን እቺ ልጅ በጣም ነው ያው ማኪ እየተጎዳች ያለችው ማለት ነው። እሷና እሷ ብቻ ነው የምትወደው። እሱ አይኗን ማየት አይፈልግም፣ አይኗን። ይሄ ደግሞ በጣም ከባድ ያደርገዋል። ቤተሰቦች እስኪ ያሰባስቡት። ሰው ሳይወዳችሁ እናንተ ብቻ የምትወዱት ከሆነ ምን አይነት በህይወታችሁ ላይ ምን አይነት ነገር እንደሚደርስባችሁ አስቡ። በጣም ነው የሚከብደው፣ በጣም ነው የሚያሳዝነው ጋይሶቼ። ስለዛ ከዚህ ድራማ የምንማረው ነገር ምንድን ነው? ሰዎች ስንወዳቸው እንዴት ነው ሰዎች ለኛ ልባቸውን ከፍተዋል እንዴ? ለኛ ይጠቅሙናሉ እንዴ? ይወዱናሉ እንዴ? የሚለውን ነገር እያሰብንበት ብናረግ በጣም ደስ ይለኛል ማለት ነው ውዶቼ። ለማንኛውም ያው በጣም ከባድ ነው እኔ የምላችሁ ነገር ማለት ነው። እውነቴን ነው የምላችሁ፣ በጣም ከባድ ነው። በግድ የሚሆን ነገር የለም፣ ሁሉ በፍቅር ነው እንጂ በግድ ማን ያደረገው? ይሄ በግድ ለዛውም ሴት ልጅ ወንድ ልጅን በግድ ልታገባ አይችልም በአሁን ጊዜ ማለት ነው። ምክንያቱም እነሱ የወደደውና የፈቀደውን ነው የሚያገባው። እና ቤተሰቦቼ ለማንኛውም በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ።